ብሎ ወንድ ደግሞ አንተ መጠበቃችሁ አንተስ ምትሆኚ አንተ ሰው መጠበቃችሁ እኔ እኮ አጎቴ ምንም ነገር የለም ዝም በይ የምትወስዱ ገንዘብ ለዚያ ሆናችሁም እንዴ መስከፍል የምታውቀው መመጀሪያው ገንዘብ የኔ ነው ያንተ ነው መሰልተ ነው አንተማ ለሶስት ለአራት ነው የቀጠቀጡት እኮ ልጁን ወላስ ነው ያደረጉት ወይ ፊት እኔ ማገናገላቸው ድጋሚ ያጠፋሁት ምንድነው አዎ የሆነ እግዳ ቢጣልብኝ ምንም ቢባልብኝ ችግር የለም ግን እስከሆነ ጊዜ ድረስ እሰራለሁ ታያለህ ይኖርክ አይኖርክ ማዕረጉ ይሰጥክ አይሰጥክ ከነቱ ይሰጥክ አይሰጥክ እሱን አጣራለሁ አሁን ግን አላማክ ምን እንደሆነ እንድትነግረኝ ነው የምፈልገው አጨቅጭቀኝ እኔ ራሴ ይነጠቃል ሳይኖር ደግሞ በስመ ሃይማኖት እየነገድክ ከሆነ በእሱም ተጨማሪ ክስ እንዲመሰርት ባረጋለሁ ደህና ነኝ ረቢባ ደህና ነኝ ድረቀ በጣጣሪ እዚህ ጋር ልብስ ምናምን ነገር እንትን ነው ልብስ አምጡለት እነሱን ገና ማናቸው እሱን እንደርስበታለን ተረጋጋ ብቻ አንተ ተረጋጋ ይሱ እንደርስበታለን አሪፍ በዚህ ጋር አንድ ልብስ አስመጣልሃለሁ ለጋው ምንድነው ለጋው ማናችሁ ለጋው ምንድነው ለአንተ መድኃኒት ይሄ ነው እየሰማሁ ነው አይደል ለአንተ ከዚህ ቤት ስንወጣ ግን እንደምከስር ከሰሰኝ ለዚህ ሁሉ ካስ አስከፍላለሁ አመቱ እንደሚጮህ የነበሩትን አለየሻቸው እና ይኑሮ ወንደለ ከእናንተ ምን ዲዲላ ወንደለ 30 ሰው ይመጣል ጓደኛ ነጥራ ጓደኞች ምንድነው ለዛሬ ካልሆኑ ሌላ ጊዜ ምን ሊሆን ነው አመመ በጣም ይሄ አንቺ ጅራት ረሆንም ተለላከኝ እንጂ እንደለከኝ ነኝ ስራተኛ ስራተቢስ ምን ይሰቀሽን ጭንቀላታም አንተም ብሎ ደግሞ መብራት ብቻ አይደለም እሺ ማሰብ ማለት አይናትክ ስራ ምን አይነት ልጅ ነው እናታችሁ ለዛ ሰው ምን እንደምንለው እኛ ምን እናውቃለን ደውልለት እሽራው እንጂ የሚልክን ስማ ደውልለትን ካያ ደውልለትን የሚልክን ስማ ለደውልን ካያ ራስ አናግረው እንካ ተቀበለኝ እንካ ደውይ ምን አገባኝ ለምትለውን በለ ደውለ በለው ደውለ ደግሞ ደወለ ሰውዬው ራሱ ሌላ ስልክ ነው እሺ ደውልለት ምንድነው የምትለኝ እኔ ደውልለት በዛኛው ስልክ ነው አንተ ሰብሮ ለስም ወንድ ነው እንጂ ምን አይነት በጭባጭ አልጫ ነው እናታችሁ መግደል ነበር ሁላ ምን አይነት ሰውዬ ነው ለዛ ሰውዬ ምን እንደምንለው ፈጣሪው ሆይ እሺ ደውልለት እየተባልክ አይደል እንዴ ቆይ አንቺ ምንድነው የሚያነጫልጭሽ አረጋጊው ስልክ እየፈለኩ ሌባ ስለሆንኩ እኮ የራስ ስልክ የትኛው እንደሆነ እኮ ጠፍቶብህ እኮ ምን አገባሽ ድሮም ሌባ እኮ እንዲህ ነው እኔ በሰራኩት ነው የምትተዳደረው አይደለ ጎበዝ ሌባ ወንድም አለኝ አንተ እኮ በሌብነት እኮ ዲግሪ ጫንክ ሰውዬ እኮ ነው እንዳንቺ በተመረቁበት ካለ መስራት ይሻላል አይ እሰራለሁ ቃዩ ከኔ መስራት አይቀርም ታመራለሁ ነው ትንሽ ይሻላል አሁን ደውልለት ቶሎ በልሽ አታዝገኘኝ ምን ይመስላል ሲያስጠላ ሻው ደውልለት ነው ሚገርም እንስማ እንግዲህ ከሌባ ጋር እኮ ምንም ቁጭ ወይ እንደውን ቁፍጥና አይደል ወይ የሆነ ነገር አይሰራ ምን ይመስላል ዝም ብሎ መብላት ይሄ ጭንቅላት አያስብ ሻው ደውልለት እኔ እኮ ትክስተናም ይጻፋልኝ እኮ ነው አንተ እንደማምና የምታወራ ሴት እኮ ሌባ እንደምታወራ እኮ ቀጥሎ አንተ ነህ የምትሰርቃት እሷን ራሱ አንተ ገና የምታመጣብን መጠጥ እንትን ይሰጣል በስማ ራ ደውልለት እሺ ቶሎ በል አይነሳ ይቀሽም ሽማግሌ አይነሳ ይሰማሽ የሚያደርግሽ ታውቂያለሽ ፈስ በኋላ አንተ እኔ እሱ ሰውዬ ምን ሊያደርግ
ቀልደኛ አንተ እዛው ፈስ በፈስ ያፈረሰ ቄስ እነሱ እየሰደቡት እኮ ነው ባይሰራ አንድ ጫፌን እንደማይነካ ያውቃታል። እዛው ከአንተ ጋር የጀመረው እዛው ጨርስ ከአንተ ጋር እኔ ከድሮም ጀምሮ ያቀኛል ማን እንደሆንክ ያቀኛል። እሰራለታለሁ ሌላ ዝባስ እንት ይላልው ቢል ሲጀምር እሱ አጭበርብሮ እያመጣ ከፈጣሪ ቄስ ነው እንደማይላል ዝልሽ ራስክ ነህ ከሱ ሰውዬ ጋር አትዋዋል እረፍ ይቅርብ በታጣ እኮ አንተ ይሻልካል እኮ ሌብነት እኮ አንተ ይሻልካል ከሱ ሰውዬ ጋር እንትን ምትል እሱ ከፈጣሪው የተጣላ ነው ሲጀመር መጀመሪያው ነው ያስር ስልክ ዋጋ ነው ይሰጥህ ላልፋ አልችልም ያስራ ኩል ሌባ ስለሆንኩ ነው ታዲያ በብር ላይ ያለ አቋም እኮ ሌባም እኮ ድሮ እንዲህ ነው ደውልለት አጎቴ እንዴት ዋል ሰላም ዋልክ አረ በስርዓት አናግረው እኮ ዝም ብለህ በስርዓት አናግረው አምጣው ኃይላ እንዴት ነህ አጎቴ ሰላም ነው ይሄ ቀሽም ዝም ብሎ ሲርበተበት ያመጣ ይቀመጥ ያልከው ሰውዬ ወስደውታል መተው ጋዜጠኛ ነን ተብዬዎች ናቸው ቤቱን እንዴት እንደመሰቃቀሉብኝ መተው ደግሞ እዚህ የሚያወሩት ራሱ እንዴት ቀጥቅጣው ተው ለፈስፈስ ለጓደኞቹ ራሱ ለዛሬ ያሉት ለመሽ ሊሆኑት እንደሆነ ይንጃለ ደግሞ ሲተረተር አንድና ሁለት ይለው አገባኝ መታክ ምትለውን በለው ይሆን ነገር ምን አታፍጥብኝ እኔ ዘባ መጣብኝ ማለት ይላጉ አረ እንደሱ አይደለም እሱ ወንድ ለተባለ ምንድነው ልታለቃቀስ ጋዜጠኛ አይደሉም የህግ አካላት ነው ምንድነው ወንድ አይደለም የምትሉኝ 30 ሰው እኔ ብቻዬን አልች አቅሜ በላይ የሆነ ሰው መጣ ጓደኞቹ ምን እንደሚሰሩት እዚህ ምን አገባሽ በቃ ዝም ብለን እናናግረውና እንትን በል እዚህ ጋር ምን አገባሽ ምናምን ነው እንዴ የከፈልከኝ ብር እኮ እነሱ በአንድ ቀን ሰርቀው የሚያገኙት ስልክ ነው እና ማን ነው ተደርቦ የሚደባደው ያው ከፖሊስ ጋር እኮ የሰፈር ጸብ እኮ አይደለም አሁን የሉም ይዘውት ሂደዋል አይ ማስረጃ ካመጣችሁ ሰሩት ስንላቸው ምንም ማስረጃ ስለሌላቸው አይ ልጁ ያለኝ ይመስለኛል ግን ክጃለሁ ማታ ደብድቡት አላልከም እንዴ ታይለየን የሰው ልጅ እኮ ነው አይኑ ይሰራል አይኑን አጥፉት ሳይሆን እኮ ደብድቡት ነው ያልከው አሁን ማንም የለም አረ በጣም ትሮምቤልና ዝጋው ስልኩን እዚህ 24 ሰዓት አትዋልበት ከመጣና ማንም ሰፈር ውስጥ ተነጋግሮክ ነው እንዴ እነሱ ይዷል ከመጣና ያቅሜን ይቻላል ነው አረ ለፈስፈስ ነው ልጁ ምንም ያስበላል ወንድ አይባልም ዘጋብን ገላገለክ አሁን መጥቶ ቢልከን ስማ ሄደ እዛው የተዋዋላችሁትን ሁላችሁ አጽይቁትሽ ቆስ አንተም ቤት አጣ መበለው አጣ መጠጣው አጣ ሱቁ ጎደለን ብለህ እኮ ነው ሊብነት ወጣው ድሮም ከነዚህ ከሰፈር መጋጫ ላይ ከሚቀመጡ ሰርቺ ያም አጎትሽ ከሆነ እዛ ማንንም የኔ አጎት አይደለም ሰማሃ ባታለለበት ብር ነው ዕቃ የሚገዛው የኔ አጎት አይደለም እኔን ያቀኛል ማን እንደሆነ ያቀኛል ይሄ በጭባጫቂስ ደግሞ ከኔ ጋር ነው አራሽ የምታገኘው ብር እንደማይጠቅምሽ ታውቂያለሽ ዝም ብለሽ አትንቀል በቃ ዝም በለኝ እኮ እኔ እኮ እቤት ውስጥ ያለውን እኮ ነገር እኮ ሰርቺ ማብላ እኮ እኔ ስለሆንኩ እኮ ነው ልብችል እኮ አስወጣለሁ እኮ አንተ ምን አይነት ሰውዬ ነው በእናትህ አሁን ያመጣብኝን ጣጣ ይመጣልሃል አይደለ እኔ ወደ ውስጥ ልገባ ነው እረፍት ፈልጋለሁ ከመጣ ድምጽህን ሳትወጣ ድንገት ድምጽህን ሳትወጣ አብረሽ ነበርሽ ጉዳዩ ያገባኝ እኔ ተስማማ ራስህ ስለሆንክ ነው እኔ አያገባኝም ሰማኸኝ እንተዋወቃለን በነፃ ምንም አይነት ነገር እንደማታገኝ አይደለ ምንም የከፈልከኝ ነገር
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው ሁሉንም ነገር እየተከታተልን ያለ ነው። እንዳልኳችሁ ያው ጥሎ መውጣቱ ትክክል መስሎ ስለታየኝ እኔም ጥለን ወተን ነበር በካሜራ አስቀምጠን በቂ የሚባል ማስረጃዎችን እንግዲህ የቃል ማስረጃዎችን ከሁለቱም አግኝተናል፣ ወንድምና እህት ማለት ነው እንደተመለከታችሁት። ያው እኛም ይሄንን በቀጥታ ስርጭት እየተከታተልን የነበረው አው ሲያወሩ የነበሩትን ነገር በጠቅላላ ወንድምና እህት አዛዣቸው ደግሞ ምንድነው ክህነቱን ያፈረሰ ነው ሲል የነበረው ቄስነቱን ያፈረሰ አጎቴ እያለ ሲያወራውም ነበረ። ትእዛዙ የተሰጠው ከዛ ግለሰብ እንደሆነ ነው። እንግዲህ ቄስ ከተባለ ግለሰብ ያው እንደምታውቁት እኔ ምናልባት ለረጅም ጊዜ እነዚህ በቄስ ወይም በሃይማኖት ስም ከሚያታልሉ ሰዎች ጋር ግብግብ ውስጥ እንዳለው ትንቅንቅ ውስጥ እንዳለው ታውቃላችሁ። ብዙ በቀለኞች አሉኝ። እኔም ሊበቀሉ የሚያስቡ ሰዎች የተበቀሉኝ እስካሁን ሙከሮች ያደርጉብኝ ሰዎች አሉና የትኛው ቄስ እንደሆነ እንግዲህ ሊበቀልኝ ያሰበው አላወኩኝም። ያው ሁሉንም እስከማውቀው ድረስ ያው ያሲያስኳቸው አሉ። አንዱ ድጋሚ ተፈቶ ነው ማለት ነው አሁንም ሊበቀልኝ እየሞከረ ያለው ካሳሰርኳቸው ቄሶች ውስጥ ማለት ነው። ያው ቄሶቹ ምላችሁ ሆነው ሳይሆን በስመ እንግዲህ ክህነት ስም እንደዚህ የሚቀልዱ የሚያሾፉ ሰዎች ስላሉ ነው በሃይማኖት ስም እና ከነዛ ውስጥ አንዱ ሊሆን ይችላል። ለማንኛውም አሁንም በሰላም እኛ ሳንገባ ሰውየው እንደሚመጣ በስልክ ሲያወራው ነበረ። ማለት ናና እናወራለን አይነት ነገር ነው ልጁ ሲል የነበረው በስልክ ከአዛዡ ጋር ማለት ነው። እና አዛዡ የተባለው ሰውዬ እስኪ የሚመጣ ከሆነ አሁንም እየመጣ ይመስለኛል አሁን በስልክ ካወሩት ነገር አንፃር። ስለዚህ ሲመጣ ደግሞ እሱም ማን እንደሆነ እንዲገለጥ እኛም በዚሁ አቅራቢያ ሆነን እንከታተላለን ማን መሆኑ። ሌላ እንደዚህ ቤት ውስጥም ገብቶ እንግዲህ የሚፈጠር ነገር ካለ እስከዛ ሰዓት ድረስ ምንም ነገር ላለማድረግ እሞክራለሁ። ምክንያቱም ዛሬ ላይ ትንሽ ደክሞኛል፣ ጉልበት መጠቀም አልፈልግም። ከጀርባ ያሉትን ባልደረቦቼ ምንም እንዲያረጉ አልፈለኩኝም። ነገሩን በጣም ስልታዊና ጉልበት ሳንጠቀም ምንም ነገር ሌላ ተጨማሪ ነገሮች ሳናደርግ በዚሁ ብቻ ቀለል ባለ መልኩ እንግዲህ ማስረጃዎቻችን ለመሰብሰብ ነው ምን ሞክረው ማለት ነው። ስለዚህ ያንን እናደርጋለን። አሁንም ቀጥታ ስርጭት ይከታተላቸዋል። ወንድምና እህት እየተከራከሩ ነው ያሉት ለረጅም ሰዓት። አሁንም ምናልባት ከጀርባ እየተመለከቷቸው ነው ያሉት። አዲስ ነገር የሚያገኙ ከሆነ ባልደረቦቼ ለእናንተም እንግዲህ ቪዲዮ ላይ አያይዘው የሚለቁላችሁ ነው የሚሆነው። ሰውየውም ሲመጣ እንግዲህ ከጀርባ ሆነን የሚሆነውን እንከታተልና ቀስ ብለን እንደተለመደው እንገባባቸውና ሁሉንም ይዘን ጠራርገን ወደ ምንወስዳቸው ቦታ እንወስዳቸዋለን። ያው ህግ ቦታ ማለት ነው። ያን እናደርጋለን። ውድ ቤተሰቦች ያው የዛሬውን በጸሎትና በብልሃት ነው ማለፍ የፈለኩት። ለዛ ነው ትንሽ ወንዱ ልጅ ተቀጥቅጦ ነበር መጀመሪያ አካባቢ ባልደረቦች ቀጥቅጦት ትንሽ ድብደባ ነገር እሱም ተመቷል። ያው ዞሮ ትንሽ እብሪትና ትቢት ስለነበረበት ማለት ነው። አሁን ግን በዛ መልኩ እንዲቀጥል አልፈለኩኝ። ዞሮ የሚሆነው ነገር አብረን እንመለከታለን። የት አለ?
ሰላም ነው አጎቴ፣ እንዴት ነህ? ና ግባ። የት አለ? አንድ ሰው መጠበቅ አቅቶሽ ቁጭ በል። ደግሞ እናንተ ብዙ የት አለ? የት አለ? እሺ አሁን ዝም በይ። የት አለ? አጎቴ ተረጋጋ። ውሃ ጠጣ ትላለች። በዚህ ሰዓት እኔ ምንም ባገኝ እጠጣለሁ እኮ። ጠጣ። አይዞህ ተረጋጋ። አንድ ሰው መጠበቅ አቅቷችሁ ነው? አይ ተረጋጋ። ቆይ አጎቴ ተረጋጋ። ጀምረና አጎቴ የት አለ? ናውጣ ገደለው አንተ ብሎ ወንድ ደግሞ አንተ መጠበቅ አቅቷችሁ ነው? አንቺስ ብትሆኚ አንድ ሰው መጠበቅ አቅቷችሁ ነው? እኔ እኮ አጎቴ ምንም ነገር የለም። ዝም በይ። የምትወስዱ ገንዘብ ለዚህ አይሆናችሁም እንዴ? መች ከፍለህ የምታውቀው? ምን መጀሪጣው ገንዘብ የኔ ነው ያንተ ነው? ምን ሰርተህ ነው አንተማ? ወሬኛ ሁላ እንዴ ምን አደረኩ ነው? ምን አደረግኝ? ዝም በይ ብያለሁ። ዝም በይ እንዴ! አንድ ለአንድ የሚከፈላችሁን ገንዘብ ብትበሉ የተከፈልከውን ገንዘብ ሰው መመከት አቅቶ ነው? ስንቱን እንደማርበደብዳ አታውቅም። ወሬኛ ሁላ ነው እንዴ? ገንዘብ ብቻ እሺ። ቀጣዩ ምንድን ነው? ቀጣዩ ማን ነው የምታስይዘው? ንገረኝ። ማን ነው የምታስይዘው ቀጣዩን? የኔ ስራ እኮ ሌብነት ነው። ምን አገባኝ በአንተ ስራ የምትከት? ምን አገባኝ ምን ነው ገንዘብ የምትቀበለኝ ነበር? ንገረኝ። ተረጋጋ። ቆይ አጎቴ ቀስ ብለህ አንቺ ደግሞ ለዛ አንድ ናችሁ ሁላችሁ። ወሬኛ ሁላ ሰው የተዘጋጊ ይሄን የሚያህል ግቢ ውስጥ ሰው መጠበቅ ያቅታል? ፖሊስ እኮ ነው። ፖሊስ ቢሆንስ ማንነቱ መጀመሪያ ሳትጠይቅ ነው ከቤት የምታስገባው? አንተ ፈርታ እንዴ? በየቦታው ምንድን ነው የምፈራው? እኔ የምፈራው ምንድን ነው? እኔ በየቦታው ሰው እያስቀመጥኩ ነው በገንዘቤ። ምንድን ነው ያስፈራኝ? ስለፈራው ነው ምንድን ነው የመጣሁት? አይደለም አጎቴ ተረዳው እንዴ? ምንድን ነው መኪና እኮ እንዳለ ጭነው እኮ ነው የመጡት ፖሊሶች እኮ። እቤቱን በርግደው ነው የገቡት። ምንድን ነው የበረገዱት? ቤቱን በርግደው ያንን ትልቁን በር ከፍተው ዘለው ገብተው ነው ከፍተው የገቡት። ህግ አታውቁም እንዴ እናንተ? እኮ የህግ ሰው ነን አሉ። መበርበር እንችላለን ብለው ወረቀት ሰጡኝ። ምንድን ነው ወረቀት የሰጧችሁ? እንዴ ወረቀት ማህተብ ያለው መንግስትን ያለው አንበበሽዋል? ምን ይላል? አንብቤዋለሁ በደንብ። ፎቶ አታነሱም ነበር እንዴ? እንዴት ነው? ቆይ በዛ ሰዓት እንዴት ነው ፎቶ መነሳት? ምን ስለ ህጋዊነታችሁ ፎቶ ማንሳት ትችላለሽ። ምንም እንዴ ምንድን ነው? ቆይ በገዛ ቤትሽ መብት አለሽ እኮ። አሁንም ሄደን እኮ ማየት አለ ብለን እኮ ነው መጠየቅ እንችላለን። አሁንማ ምኑን ያለቀው ጉዳይ? አሁንማ ምኑን ካለቀው በኋላ መሰለኝ በነፃ ይለቀቅ ተከራክሬ ነው እንጂ እሱም እዚህ ቀረው እንጂ እኔ እኮ እዛ ሄዶ እኮ እዛ ስታገል ነበር። ቆመ የምታየና ብቻ ይላል። ሁላችሁም ይሰራሉ፣ ሁላችሁም ይገባታል። እኔ አጎቴ ታውቃለህ፣ እኔ እዚህ ሰራ ውስጥ እንዳልገባው ታውቃለህ። ስምምነት ከሱ ጋር ጨርሱ። በማን እንደሚብስና እኛ መፍትሄ ትሰጠናለህ ብለህ እንደው ይገባል። እባክህ ምን ይገባል? በማን እንደሚብስ በቃ አሁን አለቀ። በቃ ያለቀ ጉዳይ ነው። ወይ አልተለመደም። እዚህ ሀገር ገንዘብ እንደው አለ የተጠቀማችሁ መስሎኝ ነው። ታዲያ ሰው ለሶስት ለአራት ነው የቀጠቀጡት እኮ ልጁን ወለት ሊያደርጉት ወይም ፊት እኔ ማገናገላቸው ሌባ ነው፣ ድረሱልን። ስንፈልግ ነው የመጣ ነው። እዚህ ጋር ተቀመጥ። ያገተ እሱ ነው። አይ ምንም የቀጠረ የለም። ፖሊስ ተብሎ የተቀጠረ ሁላችሁም አብይ እናት
ምን ነበር ስትዶልቱብኝ የነበረው? ያገተው እሱ ነው። ማንን ያገትኩት? ይዳቀኛል። ይኸውልህ አጋቼ አንተ ነህ። አንተ አሳጋች አይደል? አዛዥ አይደል? ካንተ ማንን ነው ማዘው? ዋናው አዛዥ ነው እሱ ነው። ወንድሜ ምንም ያውቀው ታሪክ የለም። እዚህ ጋር አዛዡ ማን ነው? እሱ ነው። በቃ አዛዥም ታዛዥም ወንጀለኞች ናችሁ እኮ። እዚህ ጋር ወንጀሉ እሱ ነው የሰራው። ሁልሽም ጣቢያ ታድራታለሽ። አስቃዋቂላ አይዲዮ ነው እንደምታያለሽ። ከዚህ በፊት የት ነው የምታውቂው? ያዛቸው። ምንድነው የሚቀመጡት? ያዛቸውና አስወጣቸው። ይቺ ገና ምን እየተከገና ይሰራል። ወዲያሙሽ ያዛቸው። ወዲያሙሽ ነው። የት ነው የምታውቀኝ? እሺ አንተ ደግሞ አንተ ራስህ የት ነው የምታውቀኝ? የት ታውቀኛለህ? አንተ ለምንድን ነው ያሳገትከኝ? ማን ብዬ ነው የማሳግትህ? የት አውቃለሁ? ታውቀኛለህ? እንተዋወቃለን ወንድም። አሳየኛል። ተረጋግተህ የተቀመጥከው ለምንድን ነው? በዚህ ልክ ምንም የማውቀው ጉዳይ ስለሌለ ነው። ምን አደረኩ? አንተዋወቅም ነኝ እናንተ። ይኸው ድብቅ ካሜራ እዛ ጋር ገጥሜ አሁን ገብተህ ስታወራኝ ድብቅ ካሜራ እኔ ማውራው ከልጆች ጋር ነው። ለምንድን ነው ያሳገትከኝ? ማንን? እኔ አላውቅም። ስለምታወራው ነገር ሁሉ የማውቀው ጉዳይ የለም። ይሄ የሚያሳየው ቪዲዮ ስላንተ ያወራው ነው። ከደቂቆች በፊት ስለኔ ስታወሪ ነበረው። እያንዳንዱ ነገር ውጭ ሆኜ ሲከታተልሽ ነበር። በእኔና በእነሱ መካከል ስላለው ዝምድና ነው የማወራው የነበረው። ሰውዬ እየሰማኸኝ ነው? በመሰረቱ መጀመሪያ ራሱ ለብሰህ የገባው ምንድን ነው? ልብስ ቄስ መስለህ ራስን እያታለልክ ግን ደግሞ የምትሰራው ዘረፋ፣ ወንብድና አይደለ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በቀድሞ ሁኔታ እንድታወራኝ አይደለም አሁን እዚህ ያመጣሁት። እጅህን ጠብቆን የታሰረው ከዚህ ባሰ እየጠበቀ ይመጣል። ሌላ ክህደት፣ ሌላ ንቀት፣ ሌላ ትዕቢት ብናይ ማለት ነው። በሃይማኖት ስም እያታለላችሁ እየዘረፋችሁ ሴቱን እየነገዳችሁ ለወሲብ ንግድ ብዙ ነገር ስታደርጉ የኖራችሁ ሰዎች ናችሁ። እርግጠኛ ነኝ እኔን ከሚያስጨንቁኝ ውስጥ እኔን ከሚከታተሉኝ ውስጥ ለእስር ስዳርጋቸው መልሰው በዞሮ ከሚበቀሉኝ ውስጥ አንዱ እንደሆንክ ተረድቻለሁ። ባትነግረኝ እኔ ግን አንተን አላውቅም። ምናልባት ከነዚህ ሰዎች ጋር ከነዚህ በሃይማኖትም ከሚያታልሉት ሰዎች ጋር ከነዚህ ሌቦች ጋር እየሰራ ከሆነ የትኞቹ ጋር ነው የምትሰራው? ምንድነው አላማው? ዛሬ እኔ እንደዚህ ለማድረግ የተደረገበት አላማ ምንድነው? ማን ነው ተልእኮ የሰጠው? ካንተ በላይ የሆነ የመራስ ሰው አለው ይሄን ጉዳይ? ምክንያቱም እኔ በእርግጠኝነት በህይወት ዘመን አይተኛ አታውቅም፣ አይቼ ካላውቅም ከዚህ ጀርባ ያለውን ሴራ እንድትነግረኝ እፈልጋለሁ። ያላውቃቸው ማን ነው የማታውቀው? የምትላቸውን አላውቃቸው። ለምንድን ነው ያሳገትከኝ? አሁን ለምን አትሆኝም? የሚፈልገውን አድርገህ የለ በቃ ተወው። በቃ
ትሰማኛለህ? ስለተደበደብክ ሁሉም ነገር የሚያበቃ እንዳይመስል የቃል ማስረጃዎችን ሰብስቤ ነው የምንለያየው ነው እናንተ። ከዚህ በላይ ምን ታደርግ ትፈልጋለህ? ምንድን ነው አላማችሁ? በመሰረቱ ቄስ ነህ ሲጀመር አንተ እንደ ቄስ ጠምጥመህ የምትዞረው ምን ታውቀው ጉዳይ ስለ ቄስ አሁን ነህ አይደለህም ወይ እያልኩ ነው። አሁን ስለ ቄስ አንተ በጠይቅ ታውቃለህ መልስ። ስለዚህ ቄስ አይደለህም ማለት ነው። አንተም መልስ ስለሌለ ነው በጥያቄ የምትመልስልኝ አይደል? ገዳይ ስታየው የጠበጠቡ ቄስ አይደለም እኮ ማሳያ አንተ ነህ። አጭበርባሪ ሌባ አንተ ነህ። ቆብህን አድርገህ ገብተህ ፈተህ ከሰው ጋር ትደባደባለህ። ረክሳችሁ ሃይማኖቱን ሁሉ በየሃይማኖቱ እየገባችሁ በየእምነቱ እየገባችሁ ታረክሳላችሁ። ብለህ የትም ማታቀኝን ሰው እኔን አሳገድከኝ በእነዚህ ሰዎች። እስቲ ወይ በእናትህ አሁን በቃ ሊድበት የታሰርከው ወጥተህ ተመክረህ የተመለስከው እንደዚህ እንድትለኝ አይደለም። ትሰማኛለህ? ካስፈለገውንም ይደገማል። ከዚህ በላይ ምን ታደርግ ትፈልጋለህ? ከዚህ በላይ ደግሞ ሌላ እንዳለ አሳይሃለሁ። የት ነው የምታገለግለው? ያለግዳል በተል ተማረው መጥቼ ልማር ፈልኩ። የት ነው የምታገለግለው? የት ነው ቅስናውን የተቀበልከው? ክፍለ ሀገር። ይኖርክ አይኖርክ፣ ማዕረጉ ይሰጥክ አይሰጥክ፣ ክህነቱ ይሰጥክ አይሰጥክ እሱን አጣራለሁ። አሁን ግን አላማክ ምን እንደሆነ እንድትነግረኝ ነው የምፈልገው። ካለክ ይነጠቃል፣ ሳይኖር ደግሞ በስመ ሃይማኖት እየነገድክ ከሆነ በእሱም ተጨማሪ ክስ እንዲመሰርት ባረጋለሁ። ወድ ቢኔ አሁን አጨቅጭቀኝ እባክህ። ይሄ ባለቆች እየታዘዝኩ ነው። ራሴ አለቃለሁ። አለቆች ማን ናቸው እያልኩ እየጠየቅኩ ያሉት እሱ ነው። ምንድን ነው አላማው ከበስተጀርባ ያለው? እስኪ ጄሪ አላላልኝ የሚለው ቃል በነገር ላይ የሚለው ቃል አጥብቅልኝ በሚለው ነው እኔ የሚይዘው። ስለዚህ እጅ ላይ የታሰረው ገመድ እየጠበቀ ስለሚመጣ ለራስ ስትል አላላልኝ ባልክ ቁጥር አጠብቀዋለሁ። በደፈደፍኩ ቁጥር ይላላል። አንተ ካላላለው አላላልኝ በቃ አሸንፈኛል። አላላልኝ ይኸውልህ ሰውነቴ ቆስሏል። ካንተ ጋር ሌላ ነገር ውስጥ መግባት አልፈልግም። ትዕግስቴን ካስጨረስከኝ ግን አሁንም ቢሆን አቅም አለኝ። አሟጥጬም ቢሆን ያለኝን አቅሜ ማደርግን አደርጋለሁ። ትሰማኛለህ? ያ ከመሆኑ በፊት በሰላም ማስረጃዎችን እንድትነግረኝ እፈልጋለሁ ለምጠይቅ ጥያቄ። ከዘራይ ዘይም ኃይል አለ አይደል? ጎበዝ ነው። ይኸውልህ እኔ ብቻ አይደለሁም እዚህ ያሉት፣ ከጀርባ ያሉትን እያያቸው ነው። እሺ ምን ያሰሩህም ምንም የሚያደርጉህም እነሱ ናቸው። ለእነሱ አሳልፌ ብሰጥ በቂ ነው። እሺ አለቆች ማን ናቸው? ምንድን ነው አላማው? ምንድን ነው? ለምንድን ነው እኔ ያነጣጠራችሁት በዚህ ልክ? አለቃዬ መኮንን ይባላል። ይህ ሰውዬ ሊፈታኝ አልቻለም። ወንድ ተፈቶ ነው ምንድን የት ነው ያለው? ሰውን አሳስረዋል። በቃ እሱ በሚፈታበት መንገድ ተፈቷል። ተፈቷል? አዎ ጭራሽ በነገራችን ላይ ያንተ ስራ እኮ አሳስረህ ዞር ማለት ነው። ይሄን ታውቃለህ? አሳስረህ ዞር ትላለህ። እና አሳስሬ አብሬው መኖር ነበረብኝ እስር ቤት ውስጥ። አብረን ኑር አይደለም አንተ የህግ ሰው ከሆንክ ህጉ እንዴት ሆነ፣ በምን አይነት ሁኔታ ነው ያለው፣ የህግ ታራሚው ምናምን ብለህ እኮ ያለው ሁኔታ እኮ መጠየቅ መቻል ነበረብህ። ስልክ ደውልና አጣራ። አሳስረህ ዞር እያልክ እንደገና ተፈታሽ ተባለሽ ትነግጣል። ስልክ ደውሉን አጣሩ። ሊፈታ እንደማይችል እርግጠኛ ነኝ በአሁኑ። ምክንያቱም በብቸኛ አቃፊ ተይዞ ፍርዱ ዳኛም በስርዓት እንዲወስን ተደርጎ ብቸኛ ለሱ ብቻ የተወሰደ እንትኖች ነው ያሉት፣
አመራር እንዲካሄድበት ነው የተደረገው። ስለዚህ በቀላሉ እንደማይወጣ እርግጠኛ ነኝ። በአሁኑ አሁን የተወራው ነገር የክህደት ስለሚሆን ምንም ነው ረስም ግን ቼክ አድርግልኝ። እሺ ይኸውልህ መኮንን ምን ብሏል? በቃ አንተ የተከታተልከው ስለሆነ እሱም አንተን ጠፋ። አንተ እሱን ለማጥፋት እንደምትታገለው ሁሉ እሱ አንተን ሊያጠፋ የሚታገለው በቃ ብቸኛ ጠላቱ አንተ ነው። ብቸኛ ጠላቱ ማንኛው? አዎ አንተ የማትወጣው ነገር ውስጥ አትግባ። በቃ ነፍሱን ከስጋው እንደምነጥለው በሰላም እንደማይቀመጥ ያውቀዋል። እኔ እያለሁ አርፎ ያልተቀመጠው ግን እሱ ነው። አርፎ ቢታረም ይሻላል እዛው እስር ቤቱ እንዳይመስል እኔ ጋር አጉል እዚህ እንትን ነገር ውስጥ ከመገባ አሁንም ሌላ እችኑ ማስረጃ ድጋሚ አሰባስቤ በትንሽ ነገር ላይ ያሳብድ ይችላል። ያለውን አቅም አታውቅም አይደል? ከገንዘቡ በላይ የመንፈስ አቅም አለው። እናንተ መተተኞች አይደላችሁ? አዎ በመተታችሁ ነው ሰው የምታስፈራሩት። ሰው ምንም እያሳበዳችሁ ምንም የምታረጉት አይደል? መተት ከገንዘብ በላይ አቅም እንዳለው አታውቅም? መተት እኔ እግዚአብሔር አለኝ። አንተ እግዚአብሔር አለ ምን ያህል ታምነዋለህ? የማየው ነገር ባናወራ ደስ ይለኛል። አሁን ጥያቄ ጠይቀኝና ወይ ወደ ቤት ሸኝ ወይ ስለዚህ እንድደበደብ ያደረገው እሱ ነው ማለት ነው። ወይ የታሰረውን አላላልኝ እንድደበደብ አዎ እሱ ነው በቃ እሱ ነው። እንድከታተል ያዘዘኝ ደግሞ እኔን ነው። በቃ እኔም ተከፍሎኛል ከፍዬ አስደበደብኩ አለቀ። አንተም እንደነሱ መተተኛ ነህ? አዎ ከሀገሮትን አብረን ሄደን አንድ ሀገር ላይ ሄደን አብረን ተብረን ነው የመጣነው። የት አብዬ ነው? ሱዳን። ስለዚህ አብዬ ግዛት አካባቢ ነበራችሁ? ሱዳን ድረስ አብረው የነበርክ ሰው ነህ አንተ? አዎ አብረው ነበረ። ምን የሚያስብል ነገር አለ? አብረው ነበረ። ግን የተሻለ እውቀት አለው ከሁላችን የተሻለ ነገር አለ። እኮ ማለት እንኳን ለአንተ አይነት እውቀቱ እኛም እንፈራዋለን። አንድ አይነት ትምህርት ተምረን የተሻለው ውጤቱ የእሱ አይገርምም? እኔ ግን አልፈራውም። አትፈራውም ማለት አልፈራውም ብቻ ሲሆን በጣም የሚፈራኝ እሱ ነው። ይሄን ያርግል እስኪ አጠገብህ እስኪደርስ ድረስ ያርግል። ስለዚህ አስደብድባችሁኝ ሽምድምዴን አውጥታችሁ ከጥቅም ውጭ እንደሆነ ነበር አላማ ነበር። ሰውነቴ ትንሽ ነው የቆሰለው። ነገ ከነገ ወዲያ ጠንክሬ ደግሞ ማደርገውን ያውቃለሁ። ለአሁን ቀስ ብዬ ሁሉንም ነገር በብልሃትና በስልት ነው እየሄድኩ ያለሁት። ተበረታ ውሃ ጠማኝ እባክህ። ገና ጨጓራ ይቃጠላል። ውሃ ጠማኝ። እሺ እኔን ስታሰቃዩኝ በአንተ ትእዛዝ በእነዚህ ወንበዴዎች ስታስቀጠቅጠኝ አድረህ አሳድረህ ለማይረባ ለምናምንቴ ክፍያ ይሁን ለምን ለዛ ሽማግሌ ሰውዬ ተላልከ ላደረከው እያንዳንዱ ነገር ዋጋ ትከፍልበታለህ። ከአንተ ጋር ምንም አይነት ቆይታ ከዚህ በላይ አላረግም። ምራቅን ትውጣለህ ብትፈልግ። ውሃ የሚባል ነገር አታገኛትም። ውሃ ስጠኝ ነገርኩህ እኮ አንተም ውሃ ይጠማል። ውሃ ስጠኝ። ቀስ በል እስኪ አስገቡት። ያን መንገድ ወይም እሷን አስገባት የሚቀርበው። ሰላም ነሽ? እሺ ምንድን ነው? እንዴት ነው? አሁንም አልተሻለህም እንዴ? አይደለም አንቺ ከሃዲ ሌባ። ምንድን ነው ከሃዲ ሌባ? ምን ደህንነትን ስለጠየቅኩ ነው ከሃዲ ሌባ የምትለኝ? ደግሞ ጭራሽ ነው ካንተ ምንድን ነው የምትሞጣ? እሺ የምትለኝም በለኝ እናውጣ። ያን ሽማግሌ ያልከውን አልከው በቃ እኔ አይደለሁም እሱን ታዝዤ የምሰራው። ተላላኪ ነሽ። ወንድሜ ተብዬው ነው የሚሰራው ታየከው። ስለዚህ አንቺ ንጹህ ነሽ አይደለ? ከደሙ በጣም ንጹህ ነሽ። አዎ ንጹህ ስለሆንኩ እኮ ነው የማነግረው። እስር ቤት በምን እንደሆነ ምክንያት ባልታወቀ ምክንያት ወጥቷል። መኮን ተፈቷል ብለዋል። ምንድን ነው የሚሻለኝ ግን ወንዴ? በጣም እኮ በከፍተኛ በጥብቅ እኮ እንዲከታተሉት ነው ተደርጎ ያለው ሁሉም ነገር። አንድ 5 ቀን 4 ቀን ነው ታዲያ
ለብቻው እኮ ነው ዳኛ የተመደበው። እሺ አሁን እሱም በኋላ ታወራዋለህ። ከኔ የምታወራኝና አውራኝና በቃ አንቺ አፍሽን አትክፈች። ምንድን ነው አፌን የምከፍተው? ለምንድን ነው ምላስሽ እንዳይቆረጥልሽ? የኔ ምላስ ስቆርጥ እኔ እንዲቁጭ ብዬ ካለው በጣም ነው የማይከኩ። አሁን የምታወራውን ባክ በስነ ስርዓት አውሪ። ምን ስርዓትን ያዝ አንተ። ሻውራኝና የምታወራኝ ያም መጥቶ ገና ያ ጀዝባ ራሱ ገና ቀኔን አበላሽቶብኛል። እናንተ ኮተታችሁ አበላሽቶብኛል። ስለዚህ የምታወራውን አውራና ውጣልኝ ከቤት ይቀጥ እኛ ከቤትሽ እንውጣ አይደለ? አዎ ውጣልኝ። ይሄን ቤት ደግመሽ ታየው እንደሆነ እናያለን። እስኪ እናያለን። እኔማ ማያለው ማያዩት እነሱ ስለሆኑ ከዚህ በኋላ ያለኝ የሰውየውን ስልክ ያዙትና አካውንቱ ትራክ ይደረግሽ። የሚንቀሳቀስ የባንክ አካውንት የገባ ገንዘብ ካለው አጠቃላይ ብሎክ ይደረግበት። የስልክ መስመርም ካለ መኮንን ከተባለው ሰውዬ ጋር ያወራበት የስልክ መስመር ካለ አሁንም አድሬሱን ያዙልኝ። ለማንኛውም አጣሩ ሁሉም ነገር እዚህ ስራ ይዘህ ከዛ ጋር የምታወሩት ነገር እኮ ነው የሚያስጠላው። እናንተ ጋዜጠኞች ትባሉ። ወይኔ አንቺ ልጅ ዛሬ እጄን ይዞልሻል። እሺ ምን ታደርገኛለህ? እንደውም ተሽምድምደካል። አታቅተኝም እኮ ምን ሴት ናት ብለህ ነው በመታት አለ ብለህ ሆነ አታስብም። እኔ አታቅተኝም። እንኳን አንተን ያ ዱባ ራስ ራሱ አያቅተኝም። ሰማካ ያ ወንድም የሚልክ ዱባ ራስ አያቅተኝም። ምን ሴጣን ይሰፈረባችሁ? የሰፈረበትማ ያ ሼባ ነው እኔ አይደለሁም። ቄስ ነኝ ተብዬው ማለት በዚህ ማለበዛ ቅድም ስትክጂ የቆየሽውን በማስረጃ ይዘናል። እያንዳንዷን ነገር ምንድነው በድብቅ ካሜራ እዛ ጋር ስታወሩ የነበረውን ነገር በጠቅላላ እኮ ምን አወራው? ምን ብያወራው? ጥሩ ነገር አወራሽ። ጥሩ በጣም ጥሩ አይደለ? ዞሮ በህግ ትቀጫለሽ፣ ዋጋ ትከፊበታለሽ ላደረጋችኋት ለእያንዳንዷ ነገር። ቆይ እሺ ምን አድርጌ ነው የምቀጣው? ትሰሚኛለሽ? የምቀጣውን ታውቃለህ። ልቦናሽ ያውቃል ምን እንዳደረግሽ። ለእያንዳንዱ ያደረግሻት ነገር ዋጋ ትከፊያለሽ። ይሄ ሰው ያጎትሽ ነው ለመሆን? አጎት ነው። አጎቴ እያላችሁ የምትጠሩ? አጎቴ ነው። አጎቴ ልበል እንጂ አጎቴ ነው። የት ነው የምታውቁት? የአባታችን ወንድም ነው። አጎታችሁ ነው ማለት ነው? የእውነት? አዎ ነው። ግን አጎቴ ነው ስልክ አሁን እንትኑ ኮንታክቱ ከማን ጋር መሰለህ? ወንድሜ ነው። አብዛኛውን ጊዜ ከኔ ጋር አንስማማም። ይሄ አሁን በሚላቸው ነገሮች በሙሉ ከኔ ጋር አንስማማም። ብር ልስጣሽ ተመርቀሽ አንቺ ተቀምጠሽ ማይሆን ስራ እየሰራሽ ነው። አዎ ቅድም አሽቺካለ በእኔ ነርሲንግ ነው የተመረኩት፣ ግን የምሰራው ጽዳት ነው። ተላላኪና ጽዳት ነው የምሰራው። አዎ እርግጥ ነው በሱ ልትቀጣኝ ትችላለህ፣ መቅጣትም ትችላለህ። ግን ማስረጃ አለኝ። ተማር እየተባለ እሱ ነው አጎቴ ነው። አጎቴ ምን ይሏል ይሄ? እሱ ሰውየው እኔ እሰጥሃለሁ ብር እኔ የምልህን ነገር ካደረክ አንተ ህይወትህ በቃ ለብራ የምትሰራው ያችህትም ተምራ ምንም አልጠቀመች። ስለዛ እኔ በብር የፈለግከውን ብር እሰጥሃለሁ እኔ የምልህን ብቻ ታደርጋለህ አለ። የሚያደርገውን ነገር አደረክ ማለት ነው። ከዛ አንተን አገተክ እገተው ተብሎ አገተ። ከዛ ይሄ ነገር ጥሩ አይደለም። በቤት ድረስ መጥቶ እዚህ ነው ያወሩት። ከኔ ጋር ስለማይስማማ እኔ ወጣሁላችሁ። ይሄን ያለው ነገር ዞሮ በዚህ ማለት በዛ ወንጀለኛ ሴት ነሽ። ስለ ሁሉም ነገር ታውቂያለሽ። ንግግሮች ሁሉ በጣም ነው የሚደብሩት። ማለት ምን አድርጌ ነው? ልብ ይስጥሽ። ለመሆኑ በዚህ ማለት በዛ ላጠፋሽው ላወቅሻቸው ለእያንዳንዱ የወንጀል ተግባሮች ልትሳተፍሽባቸው ዋጋ ትከፍያለሽ። እንዴ ምን አይነት እንትን ተሳትፌ ነው የሚመስሉት የሚባለው? ተነሽ ቆይ አሁን ጣቢያ ትናዘዣለሽ። ምን ማለት ነው? ቆይ ሞት ተነሽ ሞት ብለህ እየሰደብከኝ እኮ ነው። እንዴ እዚህ ጋር ያጠፋሁት ምንድነው? አዎ የሆነ እግዳ ቢጣልብኝ ምንም ቢባልብኝ ችግር የለም፣ ግን እስከሆነ ጊዜ ድረስ እሰራለሁ። ታያለህ። አስገቡት። አስመሳይ ነህ አንተ ደግሞ የለየልህ አስመሳይ ነህ። ምንድነው ዋና ስራ? መካኒክ አይደለ? መካኒክ የሰው ኪስ እያወለክ አይደለ? የሰው ኪስ ውስጥ ነው የምትሰራው። እንትንህን ስልክ ትፈታታለህ እያወጣህ ወይስ መኪና እየሰረክ ነው የምትፈታው? እኔን ማጥፋታውንም አላውቅም። ዱላ ነው ማዘንብብ ገና
ሌሊት ሙሉ እንደዛ ስደበድብኝ መራቅን ስተፋብኝ አደርክ አይደል? ለአንተም እጄን ይዞልሃል ዛሬ አስሬ 40 ነበር የምገርፍ። አስደበደብኩኝ በኋላ ሰብስባ መጣ። ከዚህ በፊት አሰሩት ያውቃል። ሌላ ነገር ምንክ ነው ይሰየው? ማነው? ምንክ ነው ሰውየው? ሽማግሌው ሌባ ነው። ሌቦች ናችሁ። እሱማ ሁላችሁም ሌቦች ናችሁ። ምንክ ነው እያልኩ ያሉት እኔ አላውቅም። ሰውኛ አይንን እንዳልደነቁረልህ በዚህ እሺ። ምን አለ ጥላችሁ በአይኔ መጣች። ይሄ ሁሉ ተልኮ ስትቀበል ከዚህ ሰውዬ አላውቀውም ማለት ምን ማለት ነው? የት እንደምታውቀው እንድትነግረኝ ነው እየጠየቅኩ ያሉት። እኔን ማገት ማሰር ሰማኛል። እያንዳንዷ ነገር በድብቅ ካሜራ እዛ ጋር አድርገን ስንሰባችሁ ስናያችሁ ነበረ። እሺ ያልታወቀባችሁ መስሎ ከሆነ ማለት ነው። አሁንም እየቀረጽን ነው ያለው። እያንዳንዳቸው የየራሳቸውን ወንጀላቸውን ተናዘው ነው የወጡት። አንተም ተናዘህ እንድትወጣ ነው ያስገባውክ። የቀረውን ጣቢያ ትናዘዛለህ። አሁን ግን እኔ ጋር የምፈልጋቸውን ጥያቄዎች መጠይቀን እያንዳንዱ አግባብ ባለው መልኩ ያለ ክህደት ያለ ትዕቢት ትመልስልኛለህ። ሰውየው ምንክ ነው? ነገር በአንድ ነገር ከተስማማ ሽቶ በቃ በጣም እያፈነ በል ቀጥል። እኔ ነፃ የምትለቀኝ ከሆነ እውነቱን እነግርሃለሁ። ያለበዛ ያለ መናገር መብት አለ። በዚህ ከተስማማ የምፈልገውን እያንዳንዱን መረጃ እሰጣለሁ። ይኸውልህ ስትደበድበኝ ስላደርክ አሁን ዋጋን ያገኘ ይመስለኛል። ስለዚህ ለእኔ ይሄ በቂ ሊሆን ይችላል። ከዚህ በኋላ ላለው ግን እንዳልከው በቂ የምለውን የምፈልገው ማስረጃ ከሰጠኝ በነፃ እለቅሃለሁ። እዚሁ ጥዬክም እሄዳለሁ ካስፈለገ እዚሁ ቤትክ። በዚህ ከተስማማን ችግር የለም። ቀጥል። የምትፈልገውን ጠይቅ እነግርሃለሁ። ምንክ ነው ሰውየው? አጎቴ ነው። ግን አጎትነቱ አንድ ቀን ማሳይቶኝ ያውቃል። እሱን ያሳደገ በል ራሴ ነኝ ያደግኩት። እሱ ትምህርት ምንም አያደርግልህም ብሎ ስርቆታ ስለምን አሁን በራሴው ስልክ ነው የምሰርቀው። የተለያዩ ቆርጬ ሰዎች ኪስ ውስጥ እየገባሁ ኪሳቸውን አውልቃለሁ። በዛው ነው ይሄን ቤት ማስተዳደር። እናትና አባቶች የት ነው ያሉት? እነሱ አርፏል። እሱን አብራችሁ ከዚህ የሚኖረው ወይስ ለብቻቸው የምትኖሩት አንተና እህት? እሱ እዚህ ይኖር፣ ግን አልፎ አልፎ ይመጣል። የሚፈልገውን ነገር የሆነ ነገር ሲፈልግ ወንጀሉ ሲሰራ በእኛ ለመደበቅ ወይ እኛን ከወንጀሉ ነፃ እንድናደርገው ይመጣል። የት እንዴት ብላችሁ ተከታተላችሁ? እንዴት አወቃችሁ ያለውበትን ቦታ? ከወር በፊት አጥንተናል እንዴት እንደምትንቀሳቀስ። ከዛ በኋላ ነው ወደ እርምጃ ገባ። ከወር በላይ ሳምንት ባልሞላ ጊዜ ውስጥ መኮንን የተባለውን ግለሰብ አግኝቼዋለሁ። ለአራተኛ ጊዜ ተፈቶ። መኮንን ደግሞ ያጎት ካለቃ ነው። ያ ማለት ድጋሚ ስላስያዝኩት አዲስ ተልእኮ ሰጥቶት መሆን አለበት። ላጎት ያደረገኝ ወር ሙሉ እንዴት ነው የምትከታተለው? መጀመሪያ ስታስይዘው ነው። ዙሩ የእነሱ ስራ ቄስ ነን ብለው ህዝቡን እያታለሉና እየበሉ ስለሆነ በዚህ እንደሚያደርጉ እየተያዙ ነው ሲባል አጣሩ ይተዋል። ከዛ ደበደባችሁ ጓደኛ ከየት ነው ያለው? እሱ የለም
እዚህ ወከበስ ሄዷል። የሰፈር ልጅ ነው። እሱ ምንድነው በመስረቅ ነው የሚተዳደረው እና ብዙ ብር እሰጣቸዋለሁ ስላለ እነሱ አሸንፉ። ስንት ብር ይሰጣችሁ ተነጋግራችሁ? እንዳለው አንተን አቆይተን ቢሆን እኛ ጋር እና እሱ ይዘህ 500,000 ብር እሰጣቸዋለሁ ብሎ ነበር። ማን ነው የሚለው? አጎታችሁ ነው መኮንን? አጎታችን ነው መኮንን ያይዘዋል፣ እሱ ለኛ ይሰጣል። ተነስጣ እኔ እናንተ በኋላ ተመካክረን የሚሆነው ነገር እናስተካክላለን። ለሰጠኝ መረጃ በጣም ነው የማመሰግነው። ስለተባበርከኝ አመሰግናለሁ እያልኩ ነው። ቃልህን እንደምታከብር አስባለሁ። አስተካክል ወይስ በኋላ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ናሶቶ እንግዲህ ውድ ቤተሰቦች ከነዚህ ሰዎች ጋር እንግዲህ ዛሬ ለየት ባለ መልኩ ነው ክትትል ስራዬን ሳደርግ የቆየሁት ማለት ነው። ከፍተኛ ድብደባ አድርገውብኛል። እስካሁን ትንሽ ቁስለቱ እየተሰማኝ ስለሆነ በጣም በተረጋጋ ሁኔታ ነው ሳወራ የነበረው። ያው ከዚህ የከፋ ነገር አለመድረሱ ራሱ ተመስገን ነው። ያው እኔ ጭራሽ አገግሜ መልሼ ያው በዚህ መልኩ ክትትሌን አድርጌ እነዚህን ሰዎች የቃል ማስረጃዎችን እንዳለ ከነዚህ ሰዎች ወስጃለሁ፣ እንዲናዘዙ አድርጌያለሁ። ያው ለአሁኑ በቂ ሊሆን ይችላል። የቀረውን ጣቢያ ደግሞ ተናዘው እያንዳንዱን ወንጀል የሚናዘዙ ነው የሚሆነው። እኛ ይሄ ያልነውን እንግዲህ አሁን ያናገርኳቸውን አያይዘን ለጣቢያ እናስረክባለን። እነዚህ ማስረጃዎቻችንን ማለት ነው፣ በቪዲዮ ቅጂ ያዝናቸውን በዚህ እንግዲህ ፍርዳቸውን የሚያገኙ ነው የሚሆኑት። እንግዲህ መኮንን የተባለውም ግለሰብ ለ5ኛ ጊዜ እንደወጣ ነው እየነገሩኝ ያሉት ከእስር ቤት። አንዳንዴ ቃል ሲያጥር ዝምታ ይቀናልና ዝም በማለት ነው መመለስ የምችለው። አሁን ያለውበት ሁኔታ ውስጥ ተረብሿል። ይሄ ሰውዬ ወጥቷል አልወጣም እስካሁን ራሱ ማመንም አልቻልኩም። የተነገረኝ ነገር ከጀርባ ያው ወጥቷል የሚል ስለሆነ ዞሮ ግን አሁንም ነገሩን ሰከን ብለን ረጋ ብለን የት እንዳለ ለማጣራት እንሞክራለን። ለ5ኛ ጊዜ አምልጧል። አሁንም ትንሽ ከባድ ነው። ለአሁኑ በዚሁ ላብቃ። እኔም ትንሽ ወደ ሆስፒታል መሄድ ይኖርብኛል። ቤተሰቦች እነዚህን ሰዎች ግን ወደ ጣቢያ እንወስዳለን ቅድሚያ። ያንን አድርገን እንግዲህ የሚሆነውን እናያለን ማለት ነው። አዲስ ነገር ካለ በቪዲዮ በድጋሚ አያይዤ ማቀርብላችሁ ይሆናል። አይዞ በርታ በሉኝ፣ ጸልዩልኝ ውድ ቤተሰቦች። ያው ጠላቶች በዝተዋል፣ ፈጣሪ ደግሞ እየረዳን ስላለ አለን እያለን ነው። ሁሌም እሱ ከጎናችን ከፊታችን ስላለ ፈጣሪ የእናንተም ጸሎት እያበረታን ስለሆነ ቤተሰቦች ለዛሬው በዚሁ ላብቃ ቤተሰቦች። ወንድማችሁ ሮቤል ነበርኩኝ። ቻው።